አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነኝ። በመላው ዓለም የምትገኙ ውድ ኢትዮጵያኖች በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ውድ ቤተሰቦች ኢንሻአላህ አላህ ሱብሃነሁ ወተዓላ ሀገራችንንም ሰላም ያድርግልን። ሀገር ሰላም ሲሆን ሁሉም ነገር ደስ ይላልና ማለት ነው ኢንሻአላህ። ለዚህ ቻናል ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ውድ ቤተሰቦች ማለት ነው። ያው ታውቃለህ እዚህ ቻናል ላይ ያስተምራችኋል ያዝናናችኋል ብዬ ያሰብኩትን ነገር ነሽላችሁ እንጠሩና ኢንሻአላህ ላይክ ሼር ሰብስክራይብ በማድረግ ተባበሩ። ዛሬ ይዤላችሁ የቀረብኩትኝ ማለት ነው የተሰማኝን ስሜት በግጥም መልኩ ለማቅረብ ነው። ያው ገጣሚ ሆኜ አይደለም እንግዲህ ብቻ ልሞክር ብዬ ነው ማለት ነው። ቤተሰቦች ኢንሻአላህ ርዕሱ ምን ይላል? ይቅርብኝ ውዴታው ይላል። በስደቱ ዓለም ስኖር በበረሃው በሐሳብ ሲኳተን ልብ ያለ ቦታው አይኔ ሰው ሲናፍቅ አካሌ ሲረታ አብሽሪ ብላ መጣች ያቺው ጓደኛ የአላህ ስጦታ። አላህ አገናኝቶን በኢልም መስመር ላይ ወደሽኝ ወድጄ ስንኖር በስደት ላይ አድርጌሽም ነበር የሐሳቤ ተካፋይ አድርጌሽም ነበር የሐሳቤ ተካፋይ። ዝምድና የሌለን ጥቅም ያላገናኘን በአላህ መንገድ ላይ ጉዟችን ጀመርን። እስከ አኺራው ዓለም ቃል ኪዳን ተሳሰርን። በሐዘን በደስታ በሁሉም ተጋርተን ከቤተሰብ በላይ እጅጉን ተግባብተን ሐሳብና ናፍቆት በፈገግታ አጅበን ምንና ምን ናቸው ብለው ሲቀኑብን ምንና ምን ናቸው ብለው ሲቀኑብን ድካምሽ ድካሜ ሐሳብሽ ሐሳቤ ሐዘንሽ ሐዘኔ አይዞሽ እህት ዓለም የአኺራው እህቴ ብለሽኝ አልነበር? ሐዘንሽ ሐዘኔ አይዞሽ እህት ዓለም የአኺራው እህቴ ብለሽኝ አልነበር? እናማ እህት ዓለም የስደቷ ጓዴ ሁሉን ረስቼ ናፍቆቱን ድካሙን ጩኸቱን ሳይገታኝ ያንቺ ንጹህ ፍቅር በውስጤ ያመኩኝ ከቤተሰብ ይልቅ አንቺን ናፈኩኝ ከቤተሰብ ይልቅ አንቺን ናፈኩኝ ሌቱንም ቀኑንም ካንቺ ጋር የኖርኩኝ በቃላት ጋጋታ ተስፋ ያነገብኩኝ ያንቺው መልካም ወዳጅ መልካም ሰው አጣሁኝ ያንቺው መልካም ወዳጅ መልካም ሰው አጣሁኝ። ዳግም ድካም እንግልቱን ባይተዋርነቱን ከምንም ሳልቆጥረው ለቤተሰብ ናፍቆት እጅ ሳንሰጠው ሁሉንም እረስተን በዚክር ጋጋታ በጫወታ ድምቀት ሚዲያውን ሁሉ አብረን ተቆጣጥረን ይሄው እዚህ ደረስን አመታት አስቆጠርን። ይሄው እዚህ ደረስን አመታት አስቆጠር። አሁን ግን ይቅርብኝ አሁን ግን ይቅርብኝ ላስተነተነው ሰው የህይወትን ዑደት ጀምሮ ፈተናን ውጤቱን በትዕግስት መቼ አስቤ ያውቃለሁ መለየት እንዳለ መቼ አስቤ ያውቃለሁ መለየት እንዳለ ለካስ እንዲህ ነበር በዱንያ ላይ ሳለ የስደቱ ዓለም ገደባችን አልቆ መራራቅ ሲመጣ የስደቱ ዓለም ገደባችን አልቆ መራራቅ ሲመጣ ሆድ ይቦረቡራል የሚወዱትን ሰው ከጎን ሲታጣ ያሳለፍነው ጊዜ በቅጽበት ሲጠፋ ያ ሁሉ ቃል ኪዳን ባንዴ ሲረሳ ታዳ ምኑ ላይ ነው የሰው ቁም ነገሩ? ታዳ ምኑ ላይ ነው የሰው ቁም ነገሩ? በቃሉ ጸንቶ ካልታየ ተግባሩ ትናንት አብረን ሆነን ዛሬ ብትለየኝ ትናንት አብረን ሆነን ዛሬ ብትለየኝ የጭርታው ዓለም ዙሪያዬን ቢከፋኝ የጭርታው ዓለም ዙሪያዬን ቢከፋኝ ለመንኩት ጌታዬን በወዳኛው ዓለም በአርሹ ጥላ ስር ዳግም ቢያገናኘኝ ለመንኩት ጌታዬን በወዳኛው ዓለም በአርሹ ጥላ ስር ዳግም ቢያገናኘኝ ቃል ገባሁ ለራሴ ዳግመኛ ሰው ላልወድ ቃል ገባሁ ለራሴ ዳግመኛ ሰው ላልወድ ራሴን ወደድኩኝ ሰው ብዬ ሰው ላለምድ ራሴን ወደድኩኝ ሰው ብዬ ሰው ላለምድ ውዴታና ፍቅር ሚዲያ ላይ ብቻ ከሆነ ነገሩ ውዴታና ፍቅር ሚዲያ ላይ ብቻ ከሆነ ነገሩ ሰው መውደድ ከንቱ ነው ሰው ያለ ተግባሩ ሰው መውደድ ከንቱ ነው ሰው ያለ ተግባሩ ይላል። በስደት ላይ ተዋውቃችሁ የአኺራ እህት ስትባባሉ ከርማችሁ ከስደት ስትመለሱ ግን ያላችሁበትን ሁኔታ እንኳን ለመጠያየቅ ተረሳስታችሁ የዱንያ እህታችሁን ማለት ነው ተረሳሳችሁ ካላችሁ የዱንያ እህታችሁን እና የምትረሱም ካላችሁ የተረሳችሁም ካላችሁ ይሄ ለእናንተ ይሁን ማለት ነው። እኔ ያው የምወዳቸው ጓደኞችን ሰላጣውና ይሄ ነገር ሳይተሰማኝ ነው ይሄን ይዤላችሁ የመጣሁት ማለት ነውና ያው የምወዳቸው ጓደኞች በአገር አንድ አይደለንም
እና በግሩፕ በአጋጣሚ በግሩፕ አማካኝነት ተገናኝተን እዚህ ሀገር ሀዘንንም ደስታንም አብረን አሳልፈን ማለት ነው። ግን እነሱም ወደ ኢትዮጵያ ሲሄዱ የቤተሰብ ቁጥርንም ስላልያዝኩኝ እነሱም ደግሞ የኔን ስላልያዙ በዛ ምክንያት መገናኘት አልቻልንም ማለት ነውና አለ እንደዚህ ብዙ የተለያየ ሰው በዚህ ምክንያት ማለት ነው። አብረን ስንኖር የምንለያይም አይመስለንም። በዛ ምክንያት ያው ቤተሰብ ማናስተዋውቅም እንትን አንልምና ለዛ በዛ ምክንያት ብቻ የምንለያይ ብዙ እህቶች አሉ። እኔ አሁን ድረስ እወዳቸዋለሁ ጓደኞችን ማለት ነው። ግን ባገኛቸው በጣም ደስ ይለኛል። ያው ሀገራቸውንም ስለማላቅ ያው በወስም ብቻ እንጂ ሀገራቸውን ማቀው አላቅም ሀገራቸውና በዛ ምክንያት አጥቻቸዋለሁ። እና እንደዚህ ያጣችሁ ካላችሁ እናንተም ደግሞ የረሳችሁት ካላችሁ ኢንሻአላህ አስታውስ የረሳችሁ ካላችሁ ማለት ነው። ለዛ ነው እንግዲህ ይዤላችሁ የመጣሁት። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። አላህ ሀገራችንን ሰላም ያድርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ውድ ቤተሰብ ማለት ነው።